የሚያልቅ ጉዳይ እኮ ነው ንስሐ። አንድ ሰው ንስሐ ግባ እዚህ በየቤቱ ፖሊዮ ከታቢ አይደለም። አንድ ሰው በየቤቱ በየሰው ቤት እየሄደ አይደለም ንስሐ የሚገባው። ንስሐ ግባ ማን ነው? አንዱ ንስሐ አስገቢ፣ አንዱ ንስሐ ገቢ የሆነው ማን ነው? ማን ነው? በእግዚአብሔር ፊት ንጹህ ማን ነው? በእግዚአብሔር ፊት ቆሻሻው? ከነጻህም በልጁ በኢየሱስ ክርስቶስ በደሙ ነጽናሃል። አንተን ያነጻህ ደም ሌላውን ደግሞ ያነጻል። ንስሐ ግባ አንተ አስገቢ፣ ያኛው ገቢ። እንደነዚህ አይነቱን ሰዎች በጆንያ ጠቅጥቆ አንድ ሰው ሲል የሰማሁትን ነው፣ እኔ አይደለሁም፣ ዛምቢያዊ ነው። በጆንያ ጠቅጥቆ አስሮ መቋጨት ነው የሚያስፈልገው። እና ንስሐ ግባ አንተ ራስህ ንስሐ ግባ። ስለዚህ ወሳኝ ነገር ነው ንስሐ ማለት። ሰዎች እንዳልኩ ለሰው አይገባም። ንስሐ ፐርሰናል ነው፣ ፐርሰናል ሪሌሽንሺፕ። እንደ አገር ደግሞ አገር ቤተክርስቲያን ስታውጅ የጾም የንስሐ የጸሎት ስርዓት አገር ስታውጅ ከአገር ጋር አገር ንስሐ ይገባል። የንስሐ አገር ንስሐ ይገባል። የግለሰብ ግን አሁን የተለመደው በዚህ በሶሻል ሚዲያ በእግዚአብሔር ፊት ራሱን ያሁን ለምሳሌ እንኳን ንስሐ ቀርቶ በሶሻል ሚዲያ መጥቶ ሰው እግዚአብሔር ሆይ ጸሎቴን ስማ፣ እግዚአብሔር ሆይ ባርከኝ። አንደኛ እግዚአብሔር ቲክቶክ አካውንት የለውም። ሂድና ቤት እልፍኝን ዘግተህ ጸልይ። በእልፍኝ ነው ምጸንስ ጻፍ። ወደ እልፍኝ ግባና ጸልይ ነው። እግዚአብሔር ሆይ እንድትባርከኝ እፈልጋለሁ። እግዚአብሔር ሆይ አይሰራም። ስማ፣ ይሄ አሁን እንደዚህ አይነት ነገሮች መንፈስ ይሰብራሉ። ታውቃለህ አይደለም ሶፊ? አሁን ፐብሊክ ላይ በተለያየ አጋጣሚ መንፈሳዊ ህይወታቸውን የሚያሳዩ ሰዎች ለሌላ ሰው ብርታት ይሆናሉ። እግዚአብሔር አያበረታኝም፣ የበረታም የለም። በቲክቶክ መጥቶማ የሚያለቅስ ሰው ስታይ እኮ ትበረታለህ። እንደሱ መቼ ነው ማለቅስ? እውነተኛ ህይወቱ ከሆነ አንዳንድ እንደሱ ለማልቀስ አንቺ ምን ማለት እንደዚህ አድርጎ ሰልፊ አድርጎ እግዚአብሔር እምባዬ ራሱ ሰልፊ አድርጎ እሱኛው የአርት ፍቅር ነው። በቃ ታዲያ ምን አተቡኑብና ታዲያ ካለቀስኩ በእግዚአብሔር ፊት ማልቀስ ነው። አለበለዚያ ደግሞ እኔ ለምሳሌ ሶፊ ከቴስቲሞኒ ልንገርህ፣ ከራሴ ህይወት ልንገርህ። በእውነት ነው የምነግርህ። ላይክ መጀመሪያ የማስበው እኔ ያለሁበት ህይወትን እያስወጣኝ የሄደ ኃይል አለ። ገብቶ ካለ አይደለ? ይሄ ስጋዊ ፍላጎቶች ማለት ነው ዋሬቨር። ከዛ ግን የሆነ ሰዓት ላይ ድብልቅልቅ ያሉ ነገሮች ማጥፋት ስጀምር ፈልጌ ሳልፈልግ ሳይሆን እግዚአብሔር ራሱ ፈለገኝና አዳነኝ። ገብቶ ካለ አይደለ? ላይክ when I say አዳነኝ I'm not like the saved person ለማለት ሳይሆን እኔ መውጣት በቃ እኔ አልቻልኩም። ገባክ? ቲቲዬ ምን ትሆኛለሽ መሰለሽ? በሶሻል ሚዲያ ጥፋት ውስጥ የነበርሽ ሴት በሶሻል ሚዲያ መጥተሽ እግዚአብሔር ቀየረኝ፣ እግዚአብሔር ሰው አደረገኝ፣ ለእኔ የደረሰ ደግሞ አምላክ ይድረስላችሁ ማለት ሰዎችን ያስተምራል፣ ያንጻል፣ ለሌሎች የመውጣት ምክንያት ይሆናል። አንደርስታንድ? ነገር ግን እግዚአብሔር አታየኝም ሰልፊ ቀርጸ እዚህ ጋር ለጠፍከው ያንተን ጸሎት እዚህ ጋር መላእክቶችም ቲክቶክ አካውንት የላቸውም፣ እግዚአብሔር የላቸው። ስለዚህ ከሱ አንጻር ነው የማልቀበለው እንጂ የህይወት ምስክርነት እቀበላለሁ። ወዲያው ምን እንዳደረኩ ታውቃለህ ፓስተር? ወዲያው አንዳንድ ነገሮች ሪሊ ራሴን ሊያጠፉኝ ሲሉ ማለት ነው ንስሐ ከእግዚአብሔር ጋር ገብቼ ቸርቼ ተመልሼ ያደረኩትን ቀጥታ ነው የምነግርህ። በጾም በጸሎት እንዴት ነው እኔ እንዴት እንደ ቲቲ እኔ እንዴት ነው የምቀየረው፣ እንዴት ነው ወደ ነበርኩበት ማንነት የምመለሰው ብዬ ከእግዚአብሔር ጋር ተቆራኘው። ገባ አይደለም?
I was like so lost መልሼ ወጥቼ ሳየው ሎስት እንደነበርኩኝ ተሰማኝ። እያወቅኩኝ ግን እንዳላወቀ ሰው ሚኖር ታውቃለህ? እንደዛ አይነት ነገር ተሰማኝ። ከዛ ወዴት እየሄድኩ ነው? ሰይጣን በደንብ እየተጠቀመኝ ነው ማለት ነው። ላይክ አም ሰርቪንግ ሂም ሊትራሊ የሰው ነብስ ህይወት ሊያስጠፋኝ ነው የሚፈልገው። ገባክ? እና አይ ዋዝ ላይክ ዋት ሳይ ማለት መጀመሪያ አቅቶኝ ነበረ። እንደነገርኩህ ነው። ቀልድ ነው የሚመስልክ ስልክ ላይ ሆነ የምታደርገው ነገር ግን እንዴት አይነት ነገር ውስጥ እየከተተን እንደሆነ አይ ካና ብሊቭ። የምናፍቀው ቀን ነበረ ሳላቀው በልቤ አይ ሚስ ሂዝ ሃግ ኤቭሪቲንግ። በቃ የምናፍቃቸው ነገሮች አሉ ከእግዚአብሔር ጋር የቆዩ የሚመስሉ ማለት ነው። እና እሱ መልሼ ሳገኝ ግን እንዳልከው ቲክታክ ላይ ምናምን ሳይሆን ህይወቴን ዳትስ ጀስት አርት ለኔ ግን ወደ ራሴ ተንበርክኬ እግዚአብሔር ሆይ በቃ ንስሐ ማለት ሪሌሽንሺፕህን ከእግዚአብሔር ጋር ማስተካከል ነው፣ ተጸጽቶ መመለስ ነው። እና ትክክል ነህ እንዳልከው ሁሉም ነገር ቲክታክ ላይ ወጥተህ ምናምን የምትናገረው ነገር አይደለም። እሱንም አፕሩቫል አልፈለግኩም ሁላ አሁን እንደ ዳንኩት አይነት እንደተቀየርኩት አይነት ምንም አፕሩቫል በዚህ ሰዓት ነው የምነግርህ ሶፊ። በጣም የምታፍርባት ልጅ ሆን ነበረ። ተራ በተራ ቲክቶክ ላይ ያሉትን ሰዎች እየጮኩ አብድ ነበር። ግን እኔን ሊያሳብደኝ ነው የሚፈልገው። ገባክ? እኔን ሊያሰዳድበኝ ከተሰጠኝ ማንነት ከተሰጠኝ ከራሴ ማንነት ሊያስወጣኝ ነው የሚፈልገው። አንድ ሰው ተናገረኝ ብድግ ብዬ ደምረው እንደዚህ ደምረው እያልኩኝ እንድቀጥል ማለት ነው። እኔ አገኘዋለሁ የዓለምን ክብር አገኘዋለሁ እየጮኩ እያበድኩ ምናምን ማለት ነው። ወስዶ ደግሞ ትልልቅ ድንጉላዎች ጋር ዝም ብዬ እንደቀል እየሳኩ የወጣው ልጅ ትልልቅ መንፈሶች ላይ እኔ ያልገባኝ እንግዲህ እኔ ማቀሻለሁ እና የሆነ ታይም ኦርቶዶክስ፣ የሆነ ታይም ሙስሊም፣ የሆነ ታይም ፓጋን፣ የሆነ ታይም ፕሮቴስታንት በትርፍ እንዴት ነው ትርፍ ሰዓትሽን ከስራ አሜሪካ አይል እኔ ልጠይቅሽ ቆይ እንድታጠሪ ነው። አሜሪካን ሀገር ያው ምናልባት እንግዲህ ጊዜ ላይኖር ይችላል፣ ኃላፊነት አለብሽ፣ የልጅ እናት ነሽ፣ ስራ አለ ምናምን ብዙ ነገሮች አሉ። ትርፍ ሰዓትሽ ላይ የመደብሻቸው የሃይማኖት እንትኖች አሉ ወይስ ምንድን ነው? ኦኬ ሶ እኔ የኦርጋናይዜሽኖችን የማየው ሰዎች ፈጣሪን ሲፈልጉ የሆነ ቦታ የተለማመዱት ልምምድ ነው ብዬ ነው የማስበው። እኔ ክርስቲያን ነኝ ስልክ አምኜ የተጠመቅኩ ክርስቲያን ነኝ። የተመረጥኩም ጭምር ነኝ። 15 years ago በጣም በልጅነቴ በጣም የሚገርም አይነት ቦታ ላይ ጌታ የጠራኝ ሰው ነኝ። ገባክ አይደለ? ወደ እግዚአብሔር ቤት መሄድ ጀምር፣ ወደ እግዚአብሔር ህይወት በዛ ህይወት ውስጥ መኖር ምናምን መርጬ እግዚአብሔር መርጦኝ በሚሄድበት መንገድ ውስጥ የኔ ደግሞ የወጣትነቴ የሰርክሌ ምናምን ተጽዕኖ አለብኝ ህይወቴ ላይ። ገባ? ያ ነገሮች ምን ይፈልጋሉ? ብርታት ይፈልጋሉ፣ ህብረት ይፈልጋሉ፣ መሰራት አለብክ ነው። እሱን ደግሞ ሁሌ ያደርገዋለሁ። ቸርች አልቀርም። አሁን ለምሳሌ ቅዳሜ ድብልቅ አድርጌ እንትን ብል እንኳን እሁድ እዛ ነኝ ያለሁት። ገባ አይደለ? እሰማለሁ፣ እፈልጋለሁ። እኔ ህይወት ውስጥ ግን አይሰራልኝም። ገባ? እሰማለሁ፣ እፈልጋለሁ። ነገርኩህ፣ ተቃዋሚ እዛ ውስጥ ነኝ። እንደ ሪሊጂየስ ፐርሰን ማለት ነው። እና ግን እፈልገዋለሁ። ስለፈለግኩ እንግዲህ ምህረት ስለተደረገልኝ ብዬ ነው የማስበው አንዳንድ ነገሮች ላይ። በልጅነቴ ከ15 ዓመት በፊት ኦፍኮርስ አም 34 እንዴ። እና እንደዛ ስለሆነ ምን አደርጋለሁ መሰለም ሪሊጂኖች፣ ኦርጋናይዜሽኖች ምናምን ችግር ተቃውሞ የለብኝም። ለዛ ነው እንደ ሌላ ሃይማኖት ሙስሊም፣ ኦርቶዶክስ ምናምን ሰዎች ሰፖርት ካደረግኩኝ ሲያዩ የሆነ የተምታታበት ሰው ይመስላቸዋል። እኔ የራሴ አለኝ። እኔ የማመልከውን አውቀዋለሁ። ስለዚህ አንቺ ፕሮቴስታንትም አይደለሽም፣ ኦርቶዶክስም፣ ሙስሊምም፣ ካቶሊክም ጆቫ ዊትነስም አይደለሽም። ቲቲ የራሷ የእምነት አቋም አላት። ኖ አመ ባፕቲስት ክርስቲያን። እኔ አመ ባፕቲስት ክርስቲያን። ኦኬ እሺ
እዚህ ሀገር ላይ ወይንም ኢቫንጀሊካን እንደሚባለው ማለት ነው። ይህን ገብቶ ካለ ኦርቶዶክስም አይደለሁም በጭራሽ፣ ኦርቶዶክስ አይደለሁም በጭራሽ፣ ሙስሊም አይደለሁም። ግን አምናት አጌነስት ሪሊጅንስ። ለምን ሪሊጅኖች እንዴት እንደሚመሰረቱ ይገባኛል። ገባ በቃ ተረድቼሻለሁ። ማነው ሲሳይ ጥያቄ አለ መሰለኝ፣ አይቻለሁ የተወሰኑ ቪዲዮዎችን ሲሳይ አውቃለሁ። እስቲ እድል ልስጥ፣ ማውራት ፈልገ ስለሆነ ኮሜንት ላይ የጻፍክ ስላየሁኝ ቅድሚያ ልስጥ። እስቲ ሰላም ናችሁ? እንዴት ናችሁ? በመጀመሪያ እንዴት ነው? አረ ይሄ ልጅ አታበረታታው ሶፊ፣ ጭንቀት ላይ ነው እኮ። እኔ ቲክቶክ ላይ በገባው ቁጥር የደምረውን ጭንቀት ነው ማየው። በቃ ሲጨናነቅ እንግዲህ ደምረውን ተው በቃ ሲሳይ። ጥያቄ ከፈለገ ቆያ፣ ምክርም እኮ ትመክራለህ። ከፈለገ ጠይቀውና ሲስ አሁን ለምሳሌ አንተን አንድ ሰው ኢትስ ፖይንት ኦፍ ቪው አይደለ? አሁን አንተን አንድ ሰው ሊመክር ከፈለገ ስለ አንተ ሀሳብ ነበረኝ፣ ፍቃደኛ ነህ ወይ? ላወራ ፈልጌ ነበር፣ ጥያቄዎችም አሉኝ፣ ስለ አንተ ግልጽ ያልሆነልኝ ነገር አለ፣ ስለምከታተል ስለማይ ያው እዚሁ ሶሻል ሚዲያ ላይ ሁላችንም ስላለን ፍቃደኛ ነህ ወይ ብለህ ጠይቀውና ደምረው አዎ ፍቃደኛ ነኝ፣ ለመመለስም ለመወያየትም ዝግጁ ነኝ ካለ ምክርም እንዲጠቅም፣ ምክርም ሰው ፈልጎ ካልሆነ ብትመክረውም ምንም አይጠቅምም። ለዛ ስለሆነ እንደሱ አድርግና ቀጥል ሲስ። አይ ለአንተ ይቀርባል ብዬ እኮ ነው። አብረን ሶስታችንም አንድ ላይ ነው እኮ ያለነው። ለአንተ ስለሚቀርብ አንተን ይሰማል። ላወራው ወዳድ ወንድም ነው። በቃ ፈቃደኛ ነው፣ አውራው፣ ያው ይሰማሃል። እኔን በግል ለኔ ምንድን ነው ከኔ ጋር ችግር? አረ ችግር እኮ የለብኝም። ደም ያንተ ነገር አሳስቦኝ ትጨናነቃለህ። የኔ ነገር በምን አሰብክ? ስለኔ በምን አሰብክ? መረጋጋት የሚባል ጠፋ እኮ አንተ ጋር። በቃ አውሎ ንፋስ ነው እንኳ አውሎ ንፋስ። ምን ተገልጦልህ ነው ተገልብጦልህ ነው የተረዳው? አረ በአይኔ እያየው ነው እንጂ በአይኔ አንተን ማለት በአይኔ ስታይ እኔ አልተረጋጋውም። አረ በጭራሽ ደምዬ፣ ያቺ የምትነዳት መኪና አሁን እና ሶፊ እኩል ቁጭ ብለናል። ማን ነው የተረጋጋ ማን ነው ያልተረጋጋው? በምሳሌ አስቀምጥልን እስቲ፣ ሳይኑን ንገረን። የተረጋጋ ሰውና ያልተረጋጋ ሰው። ኮሮሎ አን የሆነው አልኩ እኮ ህይወት ምንም መርገጫ የለውም፣ ፍሬን የለው ምን የለው። ሰምተሃል? አንተን ያልተረጋጋው ብራዘር፣ አንዴ ዋርካ አንዴ ፒኮክ፣ አንዴ ወርካ አንዴ ፒኮክ፣ አንዴ ኃይሌ ጋር መጣ አንዴ ትንሽ ጎበዝ ደምረው ጎበዝ ደምረው ጴንጤ እያለ እንደዚህ አይነት ነገር ውስጥ የለህበትም ነበር። ዝም ብለህ ቁጭ ብለህ ለሽንት ነበር የምትነሳው። አሁን ግን ሰራተኛ ሆንክ፣ ስራ መስራት ጀመርክ። አንዴ ፒኮክ አንዴ ዋርካ እያልክ ተዘዋወራለህ። ጎበዝ ጥሩ ነገር ነው ብለህ ነው ማበረታታት ያለብህ። ጴንጤ እያለህ የሰበሰብከው ብለህ ነው ማበረታታት ያለብህ። አሁን ዝልዘላ በዛ። አንድ ሰው ይናገራ። ምንድን ነው? እሺ እኔ ልንገርህ፣ እኔ ልናገር። ደምረውዬ፣ እሺ ደምረውዬ፣ ይሄ ምን መሰለህ የእግዚአብሔርን አሰራር ቲቲ የእግዚአብሔርን አሰራር ልንገርህ። የሆነ ቦታ ኢነርጂ አንቺ ደግሞ አታቋርጪ፣ ይጎዳል፣ አይምሮ ይጎዳል። አስጨርሽው። ካልጨረሰ አይምሮ ይጎዳል። ቀጥል ብራዘር። ኧረ አልጎዳም፣ ግን እሷን ብታወራ ችግር የለውም። ያየችውን ነው የምታወራው። አንተ ደግሞ ማቋረጥ ጽንስ ማቋረጥ ትወዳለህ። ቀጥል እስኪ አውራ። ለምወድ ያው ባይዘዌ እኮ መጥቶ ሀሳብ የሚሰጥ የሚወድ ሰው ነው እንጂ የሚጠላ ሰው እኮ በድብቁ ኧረ እዛ ይደፋረ። አሁን እኮ ሀሳብ መስጠትና መውደድ አንድ አይደለም። ፍቅር ነው ስቦ ያመጣኝ አንተ ጋር። እኔ ምንድነው ያደረኩት? አሁን አለመረጋጋት ይታይብሃል አልከኝ። እግዚአብሔር ይመስገን አይተኝ ከሆነ በጣም በመረጋጋቴ ማለት ነው። በጣም ራሴን ጠብቄ አሁን ባይገርምህ ከባለስልጣን ጋር ነው አውርቼ ጨርሼ የመጣሁት። በመረጋጋቴ ባለስልጣን እያገኘው ነው። ገባህ አይደለ? ወደፊት በመረጋጋት ገባህ። እኔ አሁን ኦርቶዶክስ በመሆኔ ባይገርምህ ኢቭን ዞ 6 ወር እያለፈኝ ይመስለኛል። አሁን እንደዛ ገባህ እና እምነግርህ ማን ነው እምነግርህ ለመጀመሪያ ጊዜ ከአንደበቴ ራሱ እርኩስ ቃል የወጣው ትናንትና ነው። ለመጀመሪያ ጊዜ
በ7 ወር እሷም ጎትጉታኝ ተይ ብያት ጎትጉታኝ። ከዛ ውጭ ግን ባይገርም ፎቶ ሰቅዬ አላቅም፣ ከኋላ ዘቅዝቄ አላቅም፣ ኤክስ አድርጌ አላቅም፣ በሰዎች ፐርሰናሊ ኃጢአት ላይ ተረማምጄ አላቅም። ማርያምን በጣም የሚገርም ለውጥ ነው ያየሁት እኔ የሚገርም ለውጥ። ምን አለ ለውጥ እንደው እና መረጋጋትን በብዙ መንገድ አይቼዋለሁ። አንድ ቀን ኢየሱስን ብለህ ስትምል አይቼም አላቅም። አንድ በል ሁለተኛ እኔ አሁን ኢየሱስ ልበልና ምች መታይ ነው በቃ ቪዲዮ ምንድነው? እኔ ልንገራ አቋርጠሃል ማለት ነው። መጽሐፍ ሲናገር ስለ ኢየሱስ ልመስክርልህ መጽሐፍ ሲናገር እንደዚህ ብሎ ይናገራል። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ይህ ነው አሉ ሐዋርያቶች ምዕራፍ 4:12 ላይ የሐዋርያት ሥራ ምዕራፍ 4:12 ላይ እንዲህ ነው አሉ። አየህ እኛ ኦርቶዶክሳውያን የሐዋርያት ሥራ ምዕራፍ 4:12ን የጌታችን የመድኃኒታችን የኢየሱስ ክርስቶስን አዳኝነት በአደባባይ ደረታችንን ነፍተን እንሰብካለን። ገባ? በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን ተፈርዶበታል የሚለውን የዮሐንስ ወንጌል ምዕራፍ 3:18ን ሐሳብ እንቀበላለን። በቅዳሴያችን ላይ እንሰብከዋለን፣ እናስተምረዋለን። ብዙዎች በዚህ ይነቃቃሉ፣ በሃይማኖታቸው ይቀመጣሉ። ልንገርህ ስለ ኢየሱስ ክርስቶስ ልንገርህ በሞቱ አቤት እንድንረዳው አድርገህ ተናገር እንጂ እንደ እግር ኳስ ኮሜንታተር አደረከው። ሰልችቶኝ የተውኩት ስራ አልተረዳህም? ይኸውልህ እንድንረዳው አድርገህ አልተረዳህም። ልንገርህ እንዴት እንደምትረዳ ይኸውልህ ስማኝ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን እርሱ ነው ብላ ቤተ ክርስቲያን የምታስተምረው ከኢየሱስ ክርስቶስ ውጪ ሰው የዘላለም ሕይወት አያገኝም እያለች ነው። በክርስቶስ ኢየሱስ ነፍሳችን ድኗል እያለች ነው። ነፍስ ልትድነው ደግሞ በእርሱ ስታምን አዳምጠኛ በክርስቶስ ኢየሱስ ብቻ የዘላለም ሕይወት ነው የምታገኘው ነው ያልከው እንዴ? ሰማው ብቻ አልክ እንዴ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። በኢየሱስ ክርስቶስ ብቻ አልክ ወይ? ብቻ ብለሃል ወይ? ብቻ ብለሃል እንዴ? መዳን በሌላ በማንም የለም በኢየሱስ ብቻ ይኸውልህ መዳን በሌላ በማንም የለም ያለው የሐዋርያት ሥራ ምዕራፍ 4:12 የዘላለም ሕይወታችን የዳነው በክርስቶስ ኢየሱስ በማመን እንዲሁ በጸጋ ነው። ድነታችንን ግን እንደዚህ ትላለህ አንተ እርግጠኛ? መዳን በሌላ በማንም የለም እንድንበት ዘንድ በክርስቶስ ኢየሱስ ብቻ ነው ሰው የሚድነው ብለህ ታምናለህ? አሁን ይኸውልህ ብቻ የሚለውን ቃል ካላልክ ችግር የለም። እኔ እኮ ከአንተ ጋር አልከራከርም። መጽሐፍ ቅዱስ አይልም ብቻ የሚል መጽሐፍ ቅዱስ አይልም። ይኸውልህ እኛ በክርስቶስ ኢየሱስ ትርጉሙ ምንድን ነው? ደሜ አሁን እንዲህ ልበል፣ ይህንም ፍታልኝ፣ ይህንም በአማርኛ ፍታልኝ፣ አማርኛውን በአማርኛ ፍታልኝ። አሁን ብቻ ማለት ስማኛ፣ አሁን ከደምረው ሌላ ማንም ሰው ማውራት አይችልም ካልኩኝ ምን እያልኩ ነው? በቃ እኔ ብቻ የማወራው ብቻ። አሁንም መዳን በሌላ በማንም የለም ካለስ? መዳን በሌላ በማንም የለም ካለ የሚያድነን ኢየሱስ ነው። ፈርዳይ እሺ በቃ ተውሽ። እኔ የለሁበትም። አውሩ ሁለታችሁ። የሚያድነን ኢየሱስ ነው። ግን ኢየሱስን ብቻ አምነን አንድንም ለምን? ራሱ በመጽሐፉ በዮሐንስ ወንጌል ምዕራፍ 8:31 ላይ ያመኑትም አይሁዶች ይላል። አየህ፣ ያመኑትም አይሁዶች ምን አላቸው ይላል? ቃሌን ብትጠብቁ ትእዛዜን ብትፈጽሙ ደቀ መዛሙርቴ ትሆናላችሁ። ፔሬድ። አምነ ብቻ አድንም፣ እምነት ብቻ አያድንም። ማንን ማመን? ኢየሱስ ክርስቶስ ማመን ብቻ አያድንም። እና ምን ማድረግ አለብህ? ኧረ በእናትህ ጣልቃ አትግባ፣ በእናትህ እሺ። ኧረ ጣልቃ አትግባ። ምን ማድረግ አለብህ? ኢየሱስ ክርስቶስ ቃሌን ብትጠብቁ ብሏል። የት ላይ? ዮሐንስ 8:31 ላይ። የኢየሱስ ቃል ምንድን ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣
እኔም በመጨረሻው ቀን አስነሳዋለሁ፣ እርሱ በእኔ ይሆናል፣ እኔ ደግሞ በእርሱ ሆናለሁ ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አስተምሯል። ይህ ካልሆነ አንድ ሰው መዳን አይችልም። ሌላስ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ እምነትም ጥምቀትም እንደሚያድን ክርስቶስ ኢየሱስ ምን ብሏል? አስተምሯል። ስለዚህ ቃሉን መጠበቅ ማለት ጥምቀት እንደሚያድን መናገር አለብህ። ስጋና ደሙን መብላትና መጠጣት የዘላለም ሕይወት እንደሚያሰጥ ማመን አለብህ። ይሄ ብቻ አይደለም። ይሄን ብቻ ተቀብለ መቀመጥ ብቻ አይደለም። እምነትህን በስራ መፈጸም መቻል አለብህ። እምነት ያለ ስራ ምን ያለ ነው ብሎ ተናግሯል ያዕቆብ። ምን ያለ ነው ብሏል? የሞተ ነው ብሏል። ስለዚህ አምነ ብቻ አትቀመጥም። ምን ማድረግ አለብህ? መስራት አለብህ። ይሄን ስታደርግ የዘላለም ሕይወትን ታገኛለህ። ለምን በእግዚአብሔር ልጅ ብቻ አይደለም የሚለው መንገድ ዘጋው ታውቃለህ። ችግር የለውም ደምዬ፣ በአንዱ በእግዚአብሔር አንዴ መንገድ ዘጋው። መንገድ ፓርኪንግ ላስተካክል እያለው እኮ ነው። ፐርፌክትሊ ኤክስፕሌን እያደረገ ነው። አሁን ጌታ እየተጠቀመው ነው። ይህንንም ቃል በዛ ትፈታልናለህ። ከ15 ጀምሮ ያለውን እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን በሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሥራ ስለማይጸድቅ ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችንን ደግሞ ኃጢአተኞች ከሆንን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነው አይደለም ብሎ ያወራል እና ይህንንም በዛው አንድ ላይ ብታነሳው ያው የምታውቀው አልሰማሁም። ምንድን ነው ጥቅሱ? ምንድን ነው? እኛ በፍጥረት አይሁድ ነን፣ ኃጢአተኞች ሮሜ ላይ ነው፣ አሕዛብ ነን። ገላትያ 2 ላይ 15 ሮሜ ነው። ገላትያ 2:15 ገላትያ 2:15 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ ይናገራል እና ከዛ ታች ወርዶ ደግሞ እንዲህ ይላል፣ የእግዚአብሔርን ጸጋ አልጥልም አለ። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ስለዚህ እሱንም አይታችሁ አንድ ላይ አብራሩ። እኔ ልገባበት ውይይታችሁ ላይ ልገባ ፈልጌ ሳይሆን የእግዚአብሔርን ጸጋ አንጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። በነገራችን ላይ አሁን ያነበብከውን የእግዚአብሔር ቃል እውነት እንቀበላለን፣ ግን ትርጉሙ ምንድን ነው? ይሄ ለመጀመሪያ ለሚድን ሰው ነው። እኔ ሙስሊም ሆኜ በስራ መጽደቅ አልችልም። ገባ? በእምነት ነው መጽደቅ የምችለው። ጸጋው በእምነት አድኖናል የሚለው የኤፌሶን 2:8 ላይ እኔን ይመለከተኛል። አየህ፣ እምነቴ ኢየሱስ ክርስቶስን በስራ አግዤው እምድን ከሆነ የክርስቶስ መሞት ከንቱ ነው ማለት ነው። ግን እኔ እምነቴን በጸጋ ከዳንኩ በኋላ ድነቴን ደግሞ በስራ መግለጥ አለብኝ። አሁን ኦርቶዶክሳውያን ይህንን ነው የሚያስተምሩት። ሰዎች ግን ኦርቶዶክስ ምን እንዳለ አድርገው ነው የሚቆጥሩት። በቃ ሰው ሰርቶ ነው ሚድነው፣ ኢየሱስን በስራ አግዘው ነው ምድነው። እንደዚህ አይነት አስተምሮ አለ? የለም፣ ውሸት ነው። የለም። ማንኛውም ኦርቶዶክስ ይሄኛው ታዲያ ደግሞ እንዴት ታየዋለህ? እዛው ላይ እኮ ገላትያ ኢኒሻል ሳልቬሽን ነው፣ የመጀመሪያ ድነት ነው። ለመጀመሪያ ድነት ነው። ይህንም ይዋ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ስለዚህ ሰው በእምነት ብቻ ከዳነ እንደዚህ ያሉትን የእግዚአብሔርን መንግስት አይወርሱም ካለ እሱን እስቲ እንዴት ነው ነው?
እግዚአብሔር ይባርክ። የገላትያ መጽሐፍ ምዕራፍ 5 ቁጥር 18 ላይ አየ ለዳኑ ሰዎች እምነታቸውን በምን መግለጽ አለባቸው? በስራ መግለጽ አለባቸው። ከስራው መካከል እነዚህ የተዘረዘሩ አሉ። ገባ? በእነዚህ በተዘረዘሩ አንድ ሰው ከእንደዚህ ኃጢአት ውስጥ ያመነ ሰው በእንደዚህ ኃጢአት ውስጥ የሚቀጥል ከሆነ የዘላለም ሕይወት አያገኝም ማለት ነው። እንዳይቀጥል ምን ያስፈልጓል? ያመነ ሰው መስራት ያስፈልጓል። ምን? የሚሰርቅ ባለመስረቅ፣ የሚዞሙት ባለመዞሙት፣ የሚጠጣ ባለመጠጣት። ገባ? ምንፍቅናን የሚያስተምር ምንፍቅና ባለማስተማር፣ ይህንን ነገር ገድሎ ማስተማር መቻል አለበት። ከዛ ባሻገር ግን ይህንን ለማድረግ ምን ያስፈልገዋል? ጸሎት ያስፈልገዋል። ንስሐ ያስፈልገዋል። ንስሐ ከገባ በኋላ እግዚአብሔር አምላክ ይህን ነገር ለማስወገድ ደሜ ሲጠጡ ኢንተራፕት አታርጋ። ንስሐ ያስፈልገናል። ንስሐ ለምንድን ነው የሚያስፈልገን? ወደ ጸጋው ዙፋን ይበልጥ ምን እንድንቀርብ ያደርገናል። ምን? ንስሐ አይታል። እኔ አቅቶኛል በኃጢአት ልምምድ ውስጥ ነው ያለሁት። ሶዛት ከእግዚአብሔር ጋር ደግሞ በንስሐ ልምምድ እገባለሁ። ኢቭንዞ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ እንዳየው ከሆነ የቤተ ክርስቲያን ሽማግሌዎች ዘይት ተቀብተው እጃቸውን ጭነው ቢጸልዩለት ይላል። ይህ ሰው ኃጢአት ሰርቶ እንኳን ቢሆን ይላል በጸለዩ ሽማግሌዎቹ በጸለዩት ኃጢአት ሰርቶ እንኳን ቢሆን እግዚአብሔር አምላክ ምሕረት ያደርግለታል። የጻድቅ ሰው ጸሎት በስራዋ እጅግን ኃይልን ታደርጋለችና። ደምረው እሱ ጋር እኮ ያዕቆብ ላይ የተናገረው ንግግር እኮ የሚያወራው ስለ ሶል ወይም ስለ ነፍስ መዳን አይደለም የሚያወራው። ከስጋ ደዌ በሽታ እንደሚፈወስ ነው የሚያወራው። የስጋ ደዌ በሽታ ኃጢአት ነው? ቆዳን አድቆይ አሁን ስለሱ አይደለም የሚያወራው። ክፍሉ ኃጢአት ነው ወይ? እኔ እየነገርኩህ ያለው የገላትያ ይኸውልህ ሶፊ የገላትያ ያዕቆብ ላይ ያለው ሐሳብ ነው ያመጣው። ያዕቆብ እሱንም እኔ የሰጠው እኮ ጥቅስ ያዕቆብ ላይ ግን ሊትራሊ የሚያወራው አንድ ሰው ምን ቢታመም አይደለ? የቤተ ክርስቲያን ሽማግሌዎችን ምን ይበል? ሁለት ነገር አለ። አንብበው መጀመሪያ አንብበው ነው ወይ አንብበው ሶፊ። ግን ከዛ በፊት ይሄንን ምን ታደርገዋለሽ? ይኸውልህ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል አለ። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። ይኸውልህ ወንዱን ሴቱን ቤተ መቅደስ አገልግል፣ ቤተ መቅደስ ደግ፣ የትም ግባ የትም ጦር አይመለከተኝም። ሁሉ አለ ምን ብሏል? ኃጢአትን ሰርቷል። ማበል ቀረባት ያረጋ ፓስተር በለው ሼክ ነው በለው ቄስ ነው በለው የካቶሊክ ጳጳስ ነው በለው አይመለከተኝም። ሁሉ መቼ አንድ ያዳምጠኝ ልጨርስ። ሁሉ ምን ብለዋል? ኃጢአትን ሰርተዋል። ከዛስ የእግዚአብሔር ክብር ደግሞ ስማኝ፣ መቼ ነው? አንተ ስታወራ እንዳልገባው አዳምጠኝ። እኔ እኮ ክርክሩን አለ። ሁሉ የእግዚአብሔር ክብር ጎሏቸዋል አለ። ሰው የጎደለው ክብር ነው የእግዚአብሔር ክብር የጎደለውም በመኪናት ሞላው። የእግዚአብሔር ክብር የጎደለውም በማተመለሰ የእግዚአብሔር ክብር በእኔ አልተመለሰም። የእግዚአብሔር ክብር በእኔ አልተመለሰም። አዎ ቆይ እሱን ነው እኮ የማወራ። ስለዚህ ይሄንን ጻድቅ ሰው አይሞላው፣ አገልጋይ አይሞላው፣ ቄስ አይሞላው፣ ዲያቆን አይሞላው፣ የቤተ ክርስቲያን አገልጋይ አይሞላው፣ ፓስተር ብትለው አይሞላው፣ ነቢይ ሐዋርያ አይሞላው። የእግዚአብሔር ክብር የጎደለውን ሰው መሙላት የሚችለው ራሱ ክርስቶስ ብቻ ነው። ለምን ክብር ጎሎት ነበረ ሰው ይሄ ክርስቶስ የሞላውን ይሄንን የጎደለውን ሚውት አድርጊያ። የእግዚአብሔር ቃል እያወራን አንቺ አይደብርሽም? ሚውት አድርጉ። ማን ነው? አረ ነው ወይ ቪዲዮ እንድትከፍቻ ትቲ ይኸውልህ፣ ይሄ ሰው በኃጢአት ውስጥ ያለ ሰው ክብር የጎደለው ሰው፣ ቆይ አዳምጠኛ። የእግዚአብሔር ክብር የጎደለው ሰው በራሱ ማንነት
በራሱ ማንነት የእግዚአብሔርን ክብር አላመጣም። የመጣለት በማን ነው? የእግዚአብሔር ክብር በማን ነው? ወደኛ የእግዚአብሔር ክብር የመጣው ክርስቶስ ኢየሱስ በመስቀል ላይ በመሰቀሉ የእግዚአብሔር ክብር መጥቷል። ይህንን የእግዚአብሔር ክብር በምንድን ነው የምታገኘው? ተቋዳምተኛ ይህንን የእግዚአብሔር ክብር ኦርቶዶክሳውያን በምንድን ነው ያገኘ ነው? በማመን አገኘን። እምነት አየ በማመን አገኘን። ከዛ እሱ ነው በድንግል ለምን አውዱ ሊጨርስልህ እኛ ኦርቶዶክሳውያን በማመን አገኘ ነው። ገባ? በማመን እኛ ኦርቶዶክሳውያን በማመን በመጠመቅ አገኘ ነው። ከዛስ አምነን ተጠምቀን ብቻ አንድ ነገር እንዲያርግ ደምረው አንድ ነገር አርግ። አንተ ኦርቶዶክስን ወክለህ አይደለም፣ እኔ ፕሮቴስታንትን ወክዬ አይደለም የምናወራው። በሚያግባባን የእግዚአብሔር ቃል እውነት ላይ ነው። ስለዚህ እኛ ኦርቶዶክሳውያን አትበል፣ እኛ ጴንጤዎች ምናምን አለም። ነፃ ሆነን እንድናወራ ከኦርቶዶክስነትና ከጴንጤነት እንውጣና የእግዚአብሔር ቃል የሚገባ ሰው እንደሆንክ ስለማያውቅ በእግዚአብሔር ቃል እውነት ላይ ብቻ እናውራ። ከዛ ሰው የፈለገውን ይስማ። ገባ? ስለዚህ ኦርቶዶክስ ምናምን እኔ ማንንም አንተም እንሰራለን የሁለታ ነፃ ሆነን እንድናወራ ብዬ ነው። በኋላ ላይ እንደዚህ ሳይድ ይዘው ይሉናል፣ የማይሆን ነው። ስለዚህ ከዛስ ምን አለ? ከዛስ ሰው ሁሉ ምን የእግዚአብሔር ክብር ጎሎታል አለ። ያ ክብር የሚሞላው በገንዘብ አይሞላው፣ ዝና አይሞላው፣ ሀብት አይሞላው፣ አገልጋይ ምንም ነገር ከዛ ፊት መላእክት አይሞሉት፣ ጻድቃን አይሞሉት፣ ማንም የሚሞላው አለ። ማንም የሚሞላው አለ? ክርስቶስ ኢየሱስ በሱ በቃ። ከዛ እንዲህ ያለ ደምረ ይሁን ይሄንን እውነት አንተም ስለምትረዳው የእግዚአብሔር ቃል ያለውን ነገር ዲናይ ስለማታደርግ በእርግጠኛ ለዛ ነው ከሃይማኖት እንውጣ ያልኩት። ከዛስ ነገር ግን አለ ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። በማ በኩል? በክርስቶስ ኢየሱስ በሆነው ቤዛነት በኩል። በሃይማኖት በኩል አይደለም፣ በሆኑ ሰዎች በኩል በምናምን በጸሎት በምናምን አይደለም። በክርስቶስ ኢየሱስ በሆነው ቤዛነት በኩል ምን እንዲያው ምን ይላሉ? ይጸድቃሉ። እነዚህ እነማን ናቸው ግን? እነዚህ እነማን ናቸው? እነዚህ ግን እነማን ናቸው? አንዴ አንብቤ ልጨርስና እንደውም ይብን ይሄን ክፍል ከኔ ይልቅ አንተ በተሻለ ሁኔታ ታብራራዋል። ራስህ ታብራራዋለህ በራስህ። ኤፌሶን ላይ አለ። ኤፌሶን 2 ነው አይደለም? ሮሜን ነው የማወራው ያለው። ሮሜ 3 ላይ ያለውን ቃል ነው የማወራው። ጸጋው በእምነት አድኖናል። አዎ ሮሜ ከ3:23 ጀምሮ ያለው ራስህ ታብራራዋለህ። እኔ ሚዩት አድርጌ እኔ ላንብበው፣ አንተ በምን መልኩ እንደተረዳው ታብራራዋለህ። ከዛ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። ከዛስ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመዋል። ከዛ ይህም በፊት የተደረገውን ኃጢአት መቼ? በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው አለ። ምን? የእግዚአብሔር ችሎታ ይታይ ዘንድ ጽድቁን ምን ይል ዘንድ? ያሳይ ዘንድ ነው አለ። ከዛ ራሱም ጻድቅ እንዲሆን አለ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ከዛስ እንግዲህ አለ ትምክትህ እንግዲህ ወዴት ነው አለ? የተመካበት ስራዬ ነው ምናምን ነው የምትለው ትምክትህ ወዴት ነው አለ። ከዛስ እርሱ ምን ብሏል? ቀርቷል አለና 4 ነጥብ ያደርገዋል። እንደውም እንግዲህ ትምክትህ ወዴት ነው ይልና ጥያቄ ምልክት ያደርግና ከዛስ እንግዲህ ትምክትህ ወዴት ነው አለ። እርሱ ምን ብሏል? ቀርቷል። በየትኛውም ሕግ ነው አለ። በየትኛው ሕግ ነው አለ። ከዛ በስራ ሕግ ነውን አለ። ጥያቄ ምልክት። በስራ ሕግ ነውን? ጥያቄ ምልክት አይደለም፣ በእምነት ሕግ እንጂ ይላል። በምን? ይሄንን ደግሜ ላንብብልህ፣ አንተ ትፈተዋለህ፣ እኔ አላብራራም። ትምክትህ እንግዲህ ወዴት ነው? እርሱ ቀርቷል አለ። ከዛ በየትኛው ሕግ ነው አለ። በስራ ሕግ ነውን አለ። አይደለም፣ በእምነት ሕግ ነው እንጂ አለ። ከዛ ሰው አለ ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን አለ። ምን? ሰው ያለ ሕግ ስራ በእምነት እንዲጸድቅ ምን እላለን? እንቆጥራለን አለ። ከዛ ወይስ አለ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አሁን የተገረዝን ስለ እምነት ያልተገረዝን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። ከዛ እንግዲህ በእምነት እንሽራለን አይደለም ሕግን እናጸናለን እንጂ ብሎ ይናገራል። ስለዚህ ይሄንን ክፍል ከ23 ጀምሮ ያለውን ክፍል ጌታ አለ ትምክትህ አለ። በሕግ ስራ ነው ወይ? አይደለም፣ እና በእምነት እንጂ። ስለዚህ ይሄን እሺ ቴንክ ዩ እኔ አላወራም። አንተ ብቻ ኖ መልስ እንድትሰጠኝ አይደለም የምፈልገው። ክፍሉን አብራራው። መልስ ለእኔ አትስጠኝ። ችግር የለውም። በመጀመሪያ ደረጃ ክፍሉን ላብራራለህ። ቴንክ ዩ በመጀመሪያ ደረጃ ይሄን ጥቅስ
እኛ አልሻርነውም። እኔ ባለማተም ነኝ። እኔ አሁን አልሻርኩትም። እኔ የመሰሉ ወንድሞች ደግሞ ይሄን እንደሱ አትበል ደሜ። እኛ አትበል። እሺ ነው ኦርቶዶክስን እንዴት ላውራ ታዲያ? እንዴት ላውራ ታዲያ? አይደለም እንዴ? በቃ ዝም ብለህ እንደ ክርስቲያን አማኝ ነው ኦርቶዶክስ ነህ ለብቻ አውራ። እኔም ጴንጤና ነው ግን አንተም ኦርቶዶክስ ቃሉን አብራራ። በቃ ለምን መሰለህ? እኔ ማንንም ወክዬ አይደለም። አዎ በቃ ለምን መሰለህ ደሜ ለምን መሰለህ እንደዛ የምልህ 10 ጊዜ በሱ ጉዳይ ማስቆም ነፃ ሆነ ክፍሉን እንድታብራራ ስለምፈልግ በሆነ ወደ ክፍሉ ማብራራት እንሂድበት። እሺ ወደ ክፍሉ ማብራራት ዝም ብለህ አሁን ኦርቶዶክስነትን ቆይ ስማኝ፣ ኦርቶዶክስ መሆን ምናምን እንትን በያዝ ለአንተ ያዘውና ምናምን እኛ አትበል ነው በቃ። አንተ የራስህን ይሄንን የመጽሐፍ አብራራ። እኔ አንብቤ ያለው አንተ አብራራ። ከዛ ደግሞ ከፈለግ አንተ ሌላ ታነብና እኔን አብራራ ስትለኝ አብራራለሁ። ቀጥል። ኦኬ ከ23 ጀምሮ ከሮሜ 3:23 እንደዚህ ይላል፣ ሁሉ ኃጢአትን ሰርቷልና የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ድኗል። ይሄ ጥቅስ የመጀመሪያ ደረጃ ለዳኑ ሰዎች የተጻፈ ጥቅስ ሳይሆን ገና ክብር ለጎደላቸው በክርስቶስ ኢየሱስ ላልዳኑ ገና በክርስቶስ ኢየሱስ በመስቀል ላይ የተሰራው ስራ ላላመኑ ሰዎች የተጻፈ ነው። እነዚህ ያላመኑ ሰዎች ምን ያሉ ሰዎች ናቸው? የእግዚአብሔር ክብር ምን ያለባቸው ናቸው? የጎደለባቸው ናቸው። ኦኬ የእግዚአብሔር ክብር የጎደለባቸው ሰዎች የእግዚአብሔር ክብር በምን አገኙት? ክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ ምን ብለው አምነው ተጠምቀው አገኙት። እነዚህ ሰዎች በሰራው ስራ፣ ክርስቶስ ኢየሱስ በሰራው ስራ ከእነሱ ስራ ተጠብቋል እንዴ? አልተጠበቀም። ተፈልጓል እንዴ? አልተፈለገም። ክብርን ለማግኘት ክርስቶስ ኢየሱስ የሰራውን ስራ በማመን አገኙት። 24 እርሱም ክርስቶስ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ። ይሄ ጋራንታችን ነው። ላልዳኑ ሰዎች ምናቸው ነው? ጋራንታቸው ነው። አቆመ። ይህም በፊት የተደረገውን ኃጢአት ደሙ መቼ በፊት ማን ያደረገው? ያልዳነው ሰውዬ ያደረገው ኃጢአት ያደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። የቱ? ደሙ። ኦኬ ቀጥሎስ ራሱ ቢልና ራሱን ጻድቅ እንዲሆን በኢየሱስ የሚያምነውን አየ። አንድ ሰው ጻድቅ የሚባለው በማን ሲያምን ነው? በክርስቶስ ኢየሱስ ሲያምን ነው። በራሱ ጻድቅ መሆን ይችላል እንዴ? አይችልም። በማን ማመን አለበት? በክርስቶስ ኢየሱስ ማመን አለበት። ኦኬ በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? አንድ ሰው ትምክህተኛ መሆን የሚችለው ክርስቶስ ኢየሱስ የሰራው ስራ በልጦ ሲገኝ ነው። በልጦ ስላልተገኘ ትምክህት ወዴት ነው ይባልበታል። ለምን? በራሱ የሆነ ማዳንን ስለማያገኝ። ኦኬ ትምክህት ወዴት ነው? እርሱ ምን ብሏል? ቀርቷል። ምናችን? ትምክህታችን። ከዛስ በእኛው ህግ ነው? በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። አየ አንድ ሰው በስራ ህግ መዳን አልቻለም። በስራ ህግ ማምለጥ አልቻለም። አሁን ባብራራው መሰረት አሁን አንተ በተናገርከው ሙሉ ለሙሉ ልቀበልልህ አይደለም። ባብራራው እንትን ነው። አሁን ባብራራው መሰረት ደምረው የተዋህዶ ልጅ ጻድቅ ነው ብለን መጥራት እንችላለን? ጻድቅ ነኝ ብለህ መጥራት ትችላለህ ራስህን? ልጨርሳ መጀመሪያ ሐሳቡን ልጨርስና ጻድቅ እንዴት እንደሆንኩኝ ሐሳቡን ልጨርስ። ገባኝ። ራስህን አሁን ባነበብከው ክፍል መሰረት ኦልሬዲ ሐሳቡን ልጨርሳ። ገባ። አንተ አምናሃል አይደል እንዴ? አሁን ባነበብከው ክፍል መሰረት አመንክበት። አሁን ያስረዳሁትን ተቀብለሃል? ተመችቶኛል። እንከናለው ደስ ብሎኛል። ቴንኪው። ስለዚህ እኔ ጻድቅ መሆኑ መች እንደሆነ እነግርሃለሁ። ጠብቀኛ። ለዛ እኮ ነው ደስ ስላለኝ አሁን ባወራኸው ቃል መሰረት ጠብቀኛ። ልንገርሃ ደምረው ነው ወድጄዋለሁ ያልከውን ደስ ይላል ስታብራራ። ለዛ ነው የፈለግኩት። አሁን ባብራራኸው ቃል መሰረት ራስህን ጻድቅ ነኝ ብለህ እዚህ ቦታ ላይ እዚህ ጥቅስ ላይ እዚህ አውድ ላይ ራስህን ስትከተው ጻድቅ ሆነ ታገኘዋለህ። ከዛ ጻድቅ ነኝ ማለት ትችላለህ። ቴንኪው። እሺ ይኸውልህ እኔ አሁን ላይ
ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ጸድቄአለሁ፣ በእምነት ጸድቄአለሁ። ግን እኔ አሁን በምሰራው ስራ ግን ራሱ እግዚአብሔር ኃጢአተኛ ነኝ ይለኛል። አዲስ ኪዳን ላይ ራሱ እግዚአብሔር ኃጢአተኛ ነኝ ይለኛል። ላንብብልህ። እኔ አሁን ስለ የት ጋር እንደምትሄድ እኔ አላውቅም። ለእኔ ነው የምንነግረኝ ደምረው አንተ። ስለዚህ እናንተ እኮ ተግባብተን የምናወራበት ምክንያት የት ጋር እንደምትሄድ አውቃለሁ፣ የት ጋር እንደሚሄድ ታውቃለህ። ስለዚህ አሁን የት ጋር እንደሚሄድ ታውቃለህ፣ እኔ ቀጥዬ፣ አንተም የት ጋር እንደምትሄድ ቀጥለህ አውቃለሁ። ስለዚህ ተግባብተን እናወራለን ማለት ነው። ስለዚህ ሳንጋጭ የምናወራበት ምክንያት አሁን በዚህኛው ጥቅስ መሰረት እኔ ደምረው ጻድቅ ነኝ አሁን የተናገርኩት ክፍል ለእኔ ነው ብለህ ታምንበታለህ ወይ ነው? አዎ አይደለም። ከዛ ደግሞ ወደሚቀጥለው ጤና ችግር የለም። አዎ አሁን ያነበብኩት ክፍል እኔ ኃጢአተኛ ሆኜ ክርስቶስ ኢየሱስ በሰራልኝ ስራ በእምነት ጸድቄበታለሁ። በእምነት ጸድቄበት እኮ እንደዚህ በላ አይደለም። ቆይ እኔ ያነበብከው ስማኝ፣ ቃሉ የሚለኝን እኮ ነው የምወጣው እኮ ገባኝ። እኔ አሁን አንተ ባነበብከው ቆይ ስማኝ፣ አሁን አንተ ባነበብከው ክፍልና አውድ መሰረት እኔ ፓስተር ሶፎንያስ ሞላልኝ ጻድቅ ነኝ ብዬ ሙሉ ለሙሉ መናገር ይችላል። ለምን? አንተ የተናገርከው ቃል ያደርገኛል፣ ያጸድቀኛል። ጻድቅ ነህ። አዳምጠኛ እንዴ መልስልኛ፣ መልስ። አንተ ለማሰማኝ አሁን ስለ አሁኑ ክፍል እኮ ነው የምናወራው። ደምሮ ተቋርጣል መሰለኝ ማሪኮ። ደምረው አሁን ባነበብከው ክፍል አሁን ባነበብከው ክፍል መሰረት እኔ ጻድቅ ነኝ ብዬ ራሴን መጥራት እችላለሁ። አንተ አሁን ባነበብከው የእግዚአብሔር ቃል ክፍል መሰረት እኔ ደምሮ ጻድቅ ነኝ ብዬ መናገር ትችላለህ ነው? ቆይ እኔ እዚህ ጥያቄን በጥያቄ መልሳ። አንተ ጻድቅ ነህ? ጥያቄ ለም በጥያቄ ትመልሳለህ። ቆይ ስማኝ፣ ጻድቅ ነው ደምረው። እኔ እኮ እናንተ ካልተግባባ ማን ነው የሚግባባው እዚህ ምድር ላይ እንዴ? አንተ ከኔ ጋር ቁርስ እንብላ ስትል ብቻ ነው የምትግባባው? አረ ቁርስ እንብላ ተባብለን አናውቅም። ምሳሌ የተባባልነው አንዴ ነው የበላነው። በኮንፊደንስ እኔ የፈለግኩት አይደል? እኔ የፈለግኩት አሁን ባነበብከው ክፍል መሰረት ጻድቅ ነኝ። አንተ አሁን ሄደህ ኃጢአት የለብንም ብንል ራሳችንን ዋሾ እናደርጋለን ምናምን ብለህ ልታመጣ ነው። አዎ የት እንደምትሄድ አውቃለሁ ደምዬ፣ ገባ? እኔ ጠየኩ። አሁን ባነበብከው ክፍል መሰረት አንድ ሰው በልጁ በኢየሱስ ክርስቶስ አምኖ ይሄ አውድ እንደተናገረው ራሱን ጻድቅ ነኝ ማለት ይችላል ወይ ነው? አንተ ትችላለህ ወይ? በዚህ ቃል መሰረት ነው። አዎ እችላለሁ ወይም አልችልም። የምችልበት ምክንያት እንደዚህ፣ የማልችልበት ምክንያት እንደዚህ ብለህ ታስረዳለህ። ዋን ሞር ታይም ኤመርስ ዋን ሞር ታይም ነው መልስልህ። አዎ እኔ ድኛለሁ አለ። የዳነ ሰው ደግሞ ምን ያለ ሰው ነው? ጻድቅ የሆነ ሰው ነው። ስለዚህ እኔ ደምረው ጻድቅ ነው ይበል፣ አትፍራ። አዎ ቴንኪው። አዳምጠኝ። እኔ በክርስቶስ በሰራው ስራ በማመኔ ድኜ በክርስቶስ ኢየሱስ ጸድቄአለሁ። አትፍራው። ጻድቅ ነኝ ይበል። ክርስቶስ ኢየሱስ በሰራው ስራ ጸድቄአለሁ። ከእኔ ምንም አልተገኘማ። ጻድቅ ደግሞ ከእኔ ምንም የተገኘ ነገር የለም። በቃ ይሄን ከፈለግ ከዚህ በኋላ ኃጢአተኛ ነው። ቆይ ስማ፣ አይደለም እኔ ይኸውልህ፣ ቆይ ስማ፣ የመረጥከውን ደም መምረጥ ትችላለህ። ከዚህ በኋላ ኃጢአተኛም ነኝ በል። እኔ አንዴ ከአፍ ላይ ኮንፌስ አድርገህ ጸድቄአለሁ፣ በደሙ ኃይል ጸድቄአለሁ ብለኸኛል። በቂ ነው። እሱ ላይ ፖዝ አደርጋለሁ። እኔ በቃ እሱ ላይ ፖዝ አደርጋለሁ። ከዚህ በኋላ ቀጥል። እኔ ሚዩት አደርጋለሁ። ኃጢአተኛ ነኝ ደግሞ የሚለውን ቀጥል። አንተ ቆይ ያዝ። አንተ ጻድቅ ነህ? ነው ወይ? ጻድቅ ነህ አንተ? ጻድቅ ነው ወይ? እኔ በድፍረት መለስኳ እንዴ? አንተ ጻድቅ ነው ወይ? ጸድቀሃል? ከመሆነ ኤቭሪባዲ ጸድቀሃል ወይ? አማርኛ ማውራት እንጂ ብዙ መስማት አልችልም ደምዬ።
ዌልካም ባክ አርሰናል ስቴዲየም አለ። በእናትህ በእንግሊዝኛ ራሱ እያወራ ይመልሳል። ቅድም እኔ አይደል እንደነገርኩ አንተ በተናገርከው ቃል መሰረት እኔ ፓስተር ሶፎንያስ ሞላልኝ ጸድቄያለሁ። አንተ እኔ አይደል እንደጀመርኩት እንደገና ድጋሚ ለምን ጠይቀኛለህ? አየህ ነገርኩ። ከዛስ ሄደ የቅድም ያልከው ኦርቶዶክስ በመሆኔ ኮራለሁ። ማርያምንም እናቴን የፈለገው ሰው አምጣ፣ የምትፈልገው ችግሩ ከሆነ የትኛውንም ሰው አምጣ። በእኔ ፊት የሚቆም ማንም አንጠባጥባለሁ። ና ግባ፣ ሰብሰብ ብለው ና ግቡ። ተራ በተራ ለምጣልህ። ቆይ ምንድነው በቦክስ ውድድር አታርጉ? እኔ እኮ ትላንት እየመከርኩ ነበረ። ምንድን ነው የምታንጠባጥበው? ይሄ እኮ የእግዚአብሔር ቃል ነው፣ ውድድር አይደለም። እኛ እየተወዳደርን እኮ አይደለም እኮ እንደ እኮ ደሚያው ምንድነው ሰው ሲያወራ። እሺ በቃ ይሄንን ቃል ፍታልኝ። አንተ ኃጢአት የለብህም ወይ ብለኛል። ደምረው እየሰማኸኝ ነው? ኃጢአት የለብህም ወይ ብለኛል። የሮሜ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ወጣ እኮ ወጣ። እንዴ ያስመለጥከኝ ካል አስገባ። እንደዚህ የሚያደርገው ሁሌ ነው። እንደዚህ የሚያደርገው እኮ ኧረ ምን ነው? ሁሌ ነው እንደዚህ የሚያደርገው። ኮኔክሽን ነው፣ ስራ ላይ ጠቅሶት ነው። ቆይ አይ ኮኔክሽን ነው፣ ስራ ላይም ስለሚሆን ስራ ምናምን ይሆንበታል። ይኸው አሁን ኃጢአት የለብህም ቆይ አሁን የጠየቀኝ ጥያቄ ኃጢአት የለብህም ወይ ነው። መጽሐፉ እንደዚህ ያለ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ ሥጋ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ አይፈጸም። ኤኒዌይስ እሺ መቀጠል ትችላላችሁ። ያው ኔትወርክ ይሆናል ደሜን ያስወጣው። ደሜ ያው ኤኒታይም መጥቶ ስለምናወራ ችግር የለውም። ያለው ሀሳብ እንግዲህ ሌላ ሀሳብ ያለው ሰው መቀጠል ትችላላችሁ። እኔና ደሜ የነበረን ሀሳብ ይህ ነው። ስለ ደምረው ማውራት አይቻልም፣ ደምረው በዚህ ስለሌለ። እሺ ሀሳብ ስጥ ይቻላል። እሺ እሺ አይሰማም ይላል ነው። መዳን የዘላለምን ሕይወት ተስፋ ነው የሰጠን። መዳን አንዴ ነው። የዘላለም ሕይወት ግን ተስፋ ነው የተሰጠን። አሁን ለምሳሌ በአንደኛ ዮሐንስ መልእክት ምዕራፍ ቁጥር 2 ቁጥር 3 ላይ ማነው ምዕራፍ 2 ቁጥር 3 ላይ ምንድነው የሚለው? ገና ምን እንደምንሆን አልታወቀም ነው የሚለው ዮሐንስ። ገና ምን እንደምንሆን ገና አልታወቀም። ሁለተኛ ነገር ደግሞ የተሰጠን ተስፋ የዘላለም ሕይወት ከሆነው ይልቅ ያልሆነው ላይ ትኩረት ካደረግን ልክ እንደዛው ነው። መጽሐፍ እንደዚህ እኮ ነው ያለው አይደል? ስለ እምነት ሲናገር እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን አለ። በጥያቄ ምልክት ነው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆን
አብርሃም በስራ ጸድቆ ቢሆን የሚመካበት አለውና አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። ምን ነገር ግን በእግዚአብሔር ዘንድ አይደለም ይላል። ከዛስ መጽሐፍስ ምን አለ? ጥያቄ ይጠይቃል። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም እኮ ሰርቷል። ስራው አይደለም ጽድቅ ሆኖ የተቆጠረለት እምነቱ ነው ይላል። ለምን ከላይ አብርሃም በስጋ አለ ጸድቆ ቢሆን የሚመካበት ነገር አለው፣ ነገር ግን በእግዚአብሔር ፊት አይደለም አለ። ለምን በሰዎች ፊት ሰዎችን የሚኮንን ስራ አብርሃም ሰርቷል። ሰዎች ፊት የሚያቆም ስራ አለው። በእግዚአብሔር ፊት ግን የሚያቆም ስራ ስላልነበረው አብርሃም በስራ ጸድቆ ቢሆን የሚመካበት አለውና አለ። ነገር ግን በእግዚአብሔር ዘንድ አይደለም አለ። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። አንድ ሰው ስራ እየሰራ ወራዊ ደሞዙን ቢቆጥር ጸጋ አይደለም ወይም ነፃ ስጦታ አይደለም። ምንድነው? የላቡን ዋጋ ነው ያገኘው። ስለዚህ እንደዚህ ያለ አይቆጠር። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ኃጢአተኛውን ለሚያምን ሰው እምነቱ ጽድቅ ሆኖ ተቆጠረለት። ያ ማለት መርህ ያለው ኑሮ ይኑር እያለ አይደለም። ብርቱካን ለማፍራት አይተከልም። ብርቱካን ዘሩ ማፍራት ስለሆነ ያፈራል። አንድ ሰው የጽድቅን ፍሬ ለማፍራት ከማጋ ተተክሏል። የማን ነው ዘሩ? የማን ነው? ለምን ሰው ዘሩን ከቀየረ ዘሩ የአንበሳ ልጅ አንበሳ ለመሆን አያድግም። ሲወለድ አንበሳ ነው። ሰው በክርስቶስ ኢየሱስ አዲስ ፍጥረት ሆኖ ከተወለደና ከተቀየረ ወደደም ጠላም አንበሳ ይሆናል። አትጠራጠር። ከዛ እንደዚህ አለ። እንግዲህ አለ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ስብዕና ይናገራል እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው አለ። ጌታ አለ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ከዛ እንግዲህ ይህ ብፅዕና ስለ መገረዝ ተነገረ? ጥያቄ ምልክት ነው። ወይስ ደግሞ ስላለመገረዝ? አይደለም፣ ስለ መገረዝም ስላለመገረዝ እና እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንግዲህ እምነቱ ለአብርሃም ጽድቅ ሆኖ ከተቆጠረለት ብፅዕና የሚገኘው በምንድን ነው አለ? በመገረዝ ባለመገረዝ አይደለምና በእምነቱ ነው አለ። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝ በነበረው እምነት ያገኘው የጽድቅ ማኅተም ይላል የሆነ መገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው አለ። ለተገረዙትም አባት እንዲሆን ነው። ይህም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው አለ። የእግዚአብሔር ቃል ስለሆነ እንደማይሰለቻችሁ አምኜ ነው። የዓለምም ወራሽ እንዲሆን ለአብርሃም ከሆኑ ምን ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌላውም እንዳለ አድርጎ በሚቆጥር ባመነበት በአምላኩ ፊት የሁላችን አባት ነው አለ። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እንደተረዳ በእምነት በረጃ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልቆረጠም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ከዛስ የመጨረሻው ቃል ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ